የትግራይ ክልል ጊዜያዊ አስተዳደር በጀነራል ታደሰ ወረደ የሚመራው በዛሬው ዕለት መግለጫው ያወጣው መግለጫ መነጋገሪያ ሆኖ አይቻልም። በዚህ መግለጫው ላይ ጊዜያዊ አስተዳደሩ እነ ጀነራል ታደሰ ወረደ ምንድነው ያሉን ያሉት የመከላከያ ሰራዊት ትግራይ ክልል በሚገኙ የቀድሞ ካምፖች ይገባል የተባለው ሐሰት ነው፣ አይገባም። የመከላከያ ሰራዊት የሀገሪቱን ሉዓላዊ ግዛት ለማስከበር ወደ ትግራይ ክልል ይገባል ተብሎ የተነገረው መረጃ ሐሰት ነው። የሀገሩን ሉዓላዊነት እና ግዛት ሊጠብቅ ወደ ትግራይ አይገባም። የመንግስት ኃይል ወይም መከላከያ በሰሜን ዕዝ ካምፖች እንዲሰፍር ጊዜያዊ አስተዳደሩ እንደተስማማ ተደርጎ መረጃው ወደ ህዝብ ለምን እንደተሰራጨና ስልታዊ ምንጩን ሊያሳካ እንደፈለገ ገብቶናል። ነገር ግን ይሄ መረጃ ሐሰት ነው የሚል ነው። ይሄ እንግዲህ ጀነራል ታደሰ ወረደ ያወጣው ብዬ አላምንም። የለም ጀነራል ታደሰ ወረደ የለም፣ በነገራችን እሱ የለም። አሁን አንደኛ 9 ኮማንድ ፖስቱ ነው የሚመራው። ክልሉ ኦሬዲ ጊዜያዊ አስተዳደሩን አፍርሰውታል። በነገራችን የለም ጊዜያዊ አስተዳደሩ። ከጊዜያዊ አስተዳደሩ በላይ 9 አባላት ያሉት ኮማንድ ፖስት አለ። የጦርነት ጊዜና ፖለቲኮ ሚሊተሪ ኦፕሬሽኑን የሚመራ ማለት ፖለቲካውንም ሚሊተሪውንም የሚመራ ከሱ ውስጥ አንዱ ነው ታደሰ፣ ጀነራል ታደሰ። አንድም ሆኖ ድምጽ ያለው አልመሰለኝም ባለኝ መረጃ። ድምጽ ያላቸው ሌሎች ናቸው። ስለዚህ ይሄ መግለጫ የጊዜያዊ አስተዳደሩ ወይም የጀነራል ታደሰ ወረደ መግለጫ አይደለም። ወጥቶ ግን አምንበታለሁ ሊል ይችላል። መሳሪያ ያያረጉት ስለሆነ ዓለም አቀፍ ኮሚኒቲው ጊዜያዊ አስተዳደሩን አባረሩ ምናምን እንዳይላቸው መሳሪያ ነው እየሆነ ያለው። ለዚህ ነው በጣም አደገኛ ሰው ነው ጀነራል ታደሰ ወረደ የምላችሁ። ለዚህ በጣም አደገኛ ሰው እና ዛሬ የፌደራል መንግስቱ መከላከያ ወደ ትግራይም አይገባም፣ የሀገር ሉዓላዊነትም ግዛትን አያስከብርም፣ ጊዜያዊ አስተዳደሩም ይሄ ጥያቄ አልተጠየቀም፣ ባልተጠየቀበት የተወራበትን ምክንያት እናውቀዋለን ሚል መግለጫ ነው ያወጣ። አንደኛ በጣም ያሳፍራል። እንዲሁ ዝም ብለን እንደው ስሙዝ አድርገን እንነጋገር ብንል እነዚህ ሰዎች የፖለቲካ ድህነታቸው መጠን የት እንደደረሰ የምታዩበት ነው። ትምክት ብቻ አይደለም ድንቁርን ትምክት ብቻ ሳይሆን የዚህ የድድብና መጠን ነው።